በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የካቲት 16 ቀን የሚነበብ የኪዳነ ምሕረት ድርሳን ይህ ነው። ሰሪዋ ፈጣሪዋ በሚሆን እግዚአብሔር አብ ስም በሮቿን የጋረደ መሠረቷ እንዳትነዋወጥ ያጸናት ከድንግል ማርያም ሥጋዋን ለብሶ ሰው በሆነ በእግዚአብሔር ወልድ ስም ፈጽሞ ያነጻት ዘንድ ወደ እርሷ በመጣ እግዚአብሔር መንፈስ ቅዱስ በራቅሊጦስ ስም በድንግልና ሕሊና በድንግልና ሥጋ ፍጽምት የምትሆን እመቤታችን ድንግል ማርያም ከልጇ ከወዳጇ የተቀበለችው በሳባት ወር የሚነበብ የቃል ኪዳኗን መጽሐፍ እንጀምራለን። ይኸውም የካቲት 16 ቀን ነው። ልመናዋ ክብሯ ከሁላችን ጋር ለዘላለሙ ይደርብን አሜን። በምስራቅ በምዕራብ በሰሜን በደቡብ በሩቅም በቅርብም ያላችሁ ሁላችሁ አሕዛብ እመቤታችን ቅድስት ድንግል ማርያም ቃል ኪዳኗን መጽሐፍ ስም በዕብራይስጥ ቋንቋ ማሪሃም የምትባል የሰለሞን እርግብ የአብርሃም የይስሐቅ የያዕቆብ ልጅ ባለጸጎች ድሆች ሠራተኞችም ጌቶችም ነገሥታቱና የተሾሙ መኳንንቱም ወንዶቹም ሴቶቹም ምዕመናንና ምዕመናት ሊቃነ ጳጳሳትና ኤጲስቆጶሳት ቀሳውስትና ዲያቆናት አናጉንስጢስና መዘምራን ደናቅናል መነኮሳት አረጋውያንና ሕፃናት የአንዲት ቅድስት ቤተክርስቲያን ጉባኤ ማህበር የሆናችሁ ሁሉ የክርስቶስ ወገኖች በወንጌል ያመናችሁ የአንዲት ቅድስት ቤተክርስቲያን ጉባኤ ማህበር የሆናችሁ ሁሉ የክርስቶስ ወገኖች በወንጌል ያመናችሁ የድህነት ባለቤት ልጇ ወዳጇ ኢየሱስ ክርስቶስ ሰው በሆነ ጊዜ ከጎኗ በፈሰሰው ደሙ የተዋጃችሁ ሁሉ ይህንን የእመቤታችንን ማርያም የቃል ኪዳን መጽሐፍ በማስተዋል ስሙ። አንደበቱን ጥበብን ይናገራል፣ የልቡናዬ ሐሳብ የሚሆን ምክርንም ይናገራል። በጆሮቼም ታሪክን አደምጣለሁ፣ ነገሬን በበገና በምስጋና ገልጻለሁ እንዳለ መዝሙረኛው ዳዊት። ዳግመኛም የባቱኤል ልጅ ኢዩኤል እንዲህ አለ፣ በዚህ ዓለም የምትኖሩ ሁላችሁና አለቆች ይህንን ነገር ስሙ። እናንተ ለልጆቻችሁ ትነግሩ ዘንድ ለልጆቻችሁ ለልጆቻቸው ልጆቻቸውም ለሶስተኛው ትውልድ ይነግሩ ዘንድ ኢዩኤል 1 ከቁጥር 27። እንደዚሁም አባቶቼ ወንድሞቼ የወንጌል ልጆች በዕብራይስጥ ቋንቋ ማርያም የምትባል የክብርት እመቤታችን ክብሯን ገናነቷን እኔ የማውቀውን ያህል እነግራቸዋለሁ። ዕውቀቱ ጥቂት ነውና፣ ነገር ግን ለልብ አንዲት ቃል ትበቃዋለችና። ስለዚህ በእዝነ ልቦና ስሙ። የአብ የባሕሪ ልጁ ጌታችን ኢየሱስ ክርስቶስ በወንጌል ቅዱስ ጆሮ ያለው ይሰማ እንዳለ ማቴዎስ 13 ከቁጥር 8። አሁንም ከብሉይና ከአዲስ ከነቢያትና ከሐዋርያት መጽሐፍ የተገኘውን ቃል እነግራችኋለሁ። ትንቢት ከተነገረ ሱባዔ ከተቆጠረ በኋላ በምስራች ቃል እንደተጸነሰች በዳዊት ሀገር እንደተወለደች እነግራችኋለሁ። እናት አባቷ ወደ ቤተ መቅደስ እንዳስገቧትና ለካህናት እንደሰጧት ካህናቱም ይጠብቋት ዘንድ ለዮሴፍ እንደሰጡት መልአኩ ቅዱስ ገብርኤል አካላዊ ቃል ያለ ዘር ያለ ሩካቤ ጸንሰሽ ትወልጃለሽ ብሎ እንዳበሰራት እነግራችኋለሁ። ወደ ዘመዷ ወደ ኤልሳቤጥ እንደሄደች ኤልሳቤጥንም ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው እንዳለቻት እነግራችኋለሁ። በድንግል ማርያም ምክንያት ዮሴፍ እንደተሰደበ አይሁድ ማየ ዘለፉን እንዳጠጡት እነግራችኋለሁ። በይሁዳ አውራጃ በቤተልሔም ልጇን ወዳጇን ኢየሱስ ክርስቶስን እንደወለደች በእስራኤል ምድር 2 ዓመት የድንግልናን ወተት እያጠባች እንዳሳደገችው ሕፃኑን ሄሮድስ እንዳይገድለው ወደ ግብፅ ምድር እንደተሰደደች በብዙ ድካም በረሃብና በጥም ከሀገር ወደ ሀገር እንደተመላለሰች ሽፍቶች በጎዳና እንዳስደነገጧት እነግራችኋለሁ። ቁስቋም በምትባል ተራራ 1 ሳምንት ተቀምጣ ሄሮድስ ከሞተ በኋላ መልአኩ ለዮሴፍ እንደነገረው ወደ እስራኤል ምድር እንደተመለሰች እነግራችኋለሁ። የአባቷ ርስት በሚሆን በዳዊት ሀገር እንደተቀመጠች በምታዘው ሥራ ሁሉ አክብሯት የታዘዘላት ከልጇ ከወዳጇ ጋር 30 ዓመት እንደኖረች ከተጠመቀና ከጾመ በኋላ ወደ ሰርግ ቤት ከእርሱ ጋር እንደተጠራች እነግራችኋለሁ። ልጇ ወዳጇ ክርስቶስን እርጉማን አይሁድ በሰቀሉት ጊዜ በመስቀሉ እግር እንደቆመች ልጇ በመስቀል መሪር እንባን እንዳለቀሰች ወደ መቃብሩም እንደሄደች ልጇ ወዳጇ ጌታችን ኢየሱስ ክርስቶስ እርጉማን አይሁድ ከቀራንዮ እስከ ሊጦስጥራ ካመላለሱት በኋላ ከሙታን ተለስቶ እንደታያት
ታይቷትም እንዳረገ እነግራቸዋለሁ። ልጇ ክርስቶስ ካረገ በኋላ 15 ዓመት እንደኖረች እግዚአብሔርም አምላክ የካቲት 16 ቀን የምሕረት ቃል ኪዳን እንደሰጣት መታሰቢያሽን ያደረገውን ስምሽን የጠራውን ቤተክርስቲያንሽን በስምሽ የሰራውን የቃል ኪዳን መጽሐፍሽን የጻፈውን እምርልሻለሁ እንዳላት እነግራቸዋለሁ። በፍጹም ክብር እንዳረፈችና ወደ ገነት እንዳረገች በስሟ ቤተክርስቲያን እንደተሰራላት ነቢያት ስለ እርሷ ትንቢት እንደተናገሩ ሐዋርያትም ክብሯን ገናነቷን እንዳስተማሩ የቤተክርስቲያን ሊቃውንት ሁሉ እንዳስተማሩ እነግራቸዋለሁ። ትጓን መላእክት በየነገዳቸው እያመሰገኑ እንዳሳረጓት ፍጥረት ሁሉ በሊናቸው እንደሚያስቧት በዓለም ሁሉ ድንቅ ተአምራትን እንዳደረገች ዛሬም ዘውትርም እስከ ዘላለሙ እመቤታችን ማርያም ያደረገችውን ተአምራት እነግራቸዋለሁ። ሕዝበ ክርስቲያን ስሙ። መጽሐፍ በጥበብ ላይ ጥበብን ይጨምር ዘንድ ለብልህ ሰው ጥበብን አስተምሮ እንዳለ አሁንም አባቶቼና ወንድሞቼ የእመቤታችን የቃል ኪዳን መጽሐፍ በእውቀት ላይ እውቀት ይጨምራል፣ ዓይነ ልቦናችንን ይገልጻል። የቃል ኪዳኗን መጽሐፍ በመስማታችን በረከቷ እንደ ጋሻ ሆኖ ይጠብቀን ለዘላለሙ አሜን። ልመናዋ ክብሯ ለዘላለም ከሁላችን ጋር ይደርብንና በድንግልና ሥጋ በድንግልና ሕሊና ሕትመት የምትሆን የእመቤታችን ዜና ተአምር ይህ ነው ለዘላለሙ አሜን። አሁንም በዕብራይስጥ ቋንቋ ማርያም የምትባል አምላክን የወለደች የክብርት እመቤታችን የመወለዷን ነገር አስቀድመን እንናገራለን። የእመቤታችን ድንግል ማርያም ትውልዷን የማያውቁ አሕዛብ ከማን ወገን ከማን ነገር ናት እንዳይሉ ከአብርሃም ከይስሐቅ ከያዕቆብ ወገን እንደሆነች ለያዕቆብ አራተኛ ልጁ ከሚሆን ከይሁዳ ነገድ እንደሆነች እንናገራለን። ይሁዳም ፋሬስን ወለደ፣ ፋሬስም ኤስሮምን ወለደ፣ ኤስሮምም አራምን ወለደ፣ አራምም አሚናዳብን ወለደ፣ አሚናዳብም ነአሶንን ወለደ፣ ነአሶንም ሰለሞንን ወለደ፣ ሰለሞንም ቦዔዝን ወለደ፣ ቦዔዝም ኢዮቤድን ወለደ፣ ኢዮቤድም እሴይን ወለደ፣ እሴይም ንጉሥ ዳዊትን ወለደ፣ ዳዊትም ሰለሞንን ወለደ፣ ሰለሞንም ሮብዓምን ወለደ፣ ሮብዓምም አብያንን ወለደ፣ አብያም አሳፍን ወለደ፣ አሳፍም ኢዮሳፍጥን ወለደ፣ ኢዮሳፍጥም ኢዮአራምን ወለደ፣ ኢዮአራምም አካዝያን ወለደ፣ አካዝያስም ኢዮአስን ወለደ፣ ኢዮአስም አሜስያን ወለደ፣ አሜስያስም ኦዚያንን ወለደ፣ ኦዚያንም ኢዮአታምን ወለደ፣ ኢዮአታምም አካዝን ወለደ፣ አካዝም ሕዝቅያስን ወለደ፣ ሕዝቅያስም ምናሴን ወለደ፣ ምናሴም አሞጽን ወለደ፣ አሞጽም ኢዮስያስን ወለደ፣ ኢዮስያስም በባቢሎን ምርኮ ጊዜ ኢኮንያንን ወለደ፣ ኢኮንያንና ወንድሞቹን ወለደ። ከባቢሎን ምርኮ በኋላ ኢኮንያንም ሰላትያልን ወለደ፣ ሰላትያልም ዘሩባቤልን ወለደ፣ ዘሩባቤልም አብዩድን ወለደ፣ አብዩድም ኤልያቄምን ወለደ፣ ኤልያቄምም አዛርን ወለደ፣ አዛርም ሳዶቅን ወለደ፣ ሳዶቅም አኪምን ወለደ፣ አኪምም ኤልዩድን ወለደ፣ ኤልዩድም አልዓዛርን ወለደ፣ አልዓዛርም ቅስራን ወለደ፣ ቅስራም ኢያቄብን ወለደ፣ ኢያቄብም ማርያምን ወለደ። የእመቤታችን ትውልዷ እንደዚህ ነው። ከይሁዳ ነገድ ከእሴይ አባትነት የተገኘ የዳዊት ዘር ናት። የመጽሐፍ ቅዱሳት መተርጉማን እንደሚሉት ኢያቄም ወንድ ልጅ ስላልወለደ ወንጌላውያን ኢያቄምን በምን ምክንያት ይጽፉታል? ኦሪትም በሁለተኛው ወር በመጀመሪያው ቀን ከግብፅ ምድር ከወጡ በኋላ በሁለተኛው ዓመት እንዲህ ብሎ ተናገረ። የእስራኤል ልጆች ማኅበር ሁሉ ድምር በየወገናችሁ በየአባታችሁ ቤት በየስማችሁ ቁጥር ወንዱን በየራሱ ቁጠሩ፣ ከዓመታት ጀምሮ ከዚያም በላይ ያለውን ትላለችና። ያን ጊዜም ከወንድሞቹ ጋር ተቆጠረ። የጦፌር ልጅ የሚሆን የናዖድ ወንድሞች ጋር የዮሴፍ በኩር የምናሴ ልጅ ማኪር ከማኪር ወገን ተቆጠረ። በሞዓብም ሜዳ ላይ በዮርዳኖስ አጠገብ በኢያሪኮ ፊት ለፊት ሲቆጥሩ ሙሴና ካህኑ አልዓዛር የቆጠሯቸው የእስራኤል ልጆች እነዚህ ናቸው። ነገር ግን ሙሴና ካህኑ አሮን በሲና ምድረ በዳ የእስራኤልን ልጆች በቆጠሯቸው ጊዜ ከነበሩት ከነዚያ መካከል አንድም ሰው አልነበረም። እግዚአብሔር ስለ እነርሱ በእውነት በምድረ በዳ ይሞታሉ ብሎ ተናግሯልና። ከዮፍኒ ልጅ ከካሌብና ከነዌ ልጅ ከኢያሱ በቀር ስለ ጻድ በእርሱ በሚተካ ወንድ ልጅም ስለሌለው አልተቆጠረም። ከዮሴፍ ልጅ ከምናሴ ልጅ የማኪር ልጅ የገላድ ልጅ የጸለጳድ ሴቶች ልጆች ቀረቡ። ስማቸው መሐላ፣ ኖሃ፣ ኤክሳ፣ ሚልካ፣ ቴርሳ ነው። በማንኛውም ድንኳን ደጃፍ አጠገብ በሙሴና በአልዓዛር ባለቆቹም በማኅበሩ ሁሉ ፊት ቆመ
አባታችን በምድረ በዳ ሞተ፣ በራሱ ኃጢአት ሞተ እንጂ ከቆሬ ጋር በእግዚአብሔር ላይ በተቃወመ ወገን መካከል አልነበረም። ወንዶች ልጆች አልነበሩትም። የአባታችን ስም ከወገኑ መካከል ለምን ይጠፋል? በአባታችን ወንድሞች መካከል ርስትን ስጡን አሉ። ሙሴም ነገራቸውን በእግዚአብሔር ፊት አቀረበ። እግዚአብሔርም ሙሴን እንዲህ አለው፣ የሰለጰዓድ ልጆች እውነት ተናግረዋል። በአባታቸው ወንድሞች መካከል የርስት ድርሻ ሰጧቸው። የአባታቸው ርስት ለእርሱ ስጥ። ለእስራኤልም ልጆች እንዲህ ብለህ ንገራቸው፣ ሰው ቢሞት ወንድ ልጅም ባይኖረው ርስቱን ለሴት ልጅ ይስጥ። ሴት ልጅም ባትኖረው ርስቱን ለወንድሞቹ ስጥ። ወንድሞችም ባይኖሩት ለአባቱ ወንድሞች ስጡ። ባይኖሩት ከወገኑ ለቀረበ ዘመድ ስጡ፣ እርሱ ይውረሰው አላቸው። እግዚአብሔርም ሙሴን እንዳዘዘው ለእስራኤል ልጆች ሥርዓትና ፍርድን ይሁን፣ እርሱ ከዘመን በኋላ ያደርግ ዘንድ ያለውን ያውቃልና። ስለ ኢያቄም በእመቤታችን በኋላ የሚሆነውን አውቆ ሥርዓትና ሕግ ሠራ። ኢያቄም ወንድ ልጅ የለውምና፣ ስለዚህም ወንጌላውያን ኢያቄምን በወንድ ቁጥር አልጻፉትም። ወደ ጥንት ነገር እንመለስና ኢያቄም የያዕቆብ ሦስተኛ ልጅ፣ የሌዊ ልጅ፣ የቀዓት ልጅ፣ የእንበረም ልጅ፣ ከአሮንና ከአልዓዛር ወገን የማጣት ልጅ ሐና የምትባል ሴት አግብቶ ማርያምን እንደወለደ እንንገራችሁ። ይኸውም ከቤተ ክህነት ወገን ነው። እግዚአብሔርም ሔዋንን ለአዳም በሰጠ ጊዜ ብዙ ተባዙ ምድርም ሙላት እንዳለው፣ ስለዚህም ኢያቄም ሚስት አገባ። ሐና ግን መካን ነበረች፣ ልጅም አልወለደችም። ስለዚህም ነገር ኢያቄምና ሐና ፈጽመው ያዝኑ ነበር። ሁለቱም እግዚአብሔርን የሚፈሩ ደጋግ ሰዎች ነበሩ። በመባቻ ቅዳሜና በበዓላቱ ሁሉ ወደ ኢየሩሳሌም ይሄዱ ነበር። እግዚአብሔር እንዳዘዘ አስራቱን በኩራቱን ይሰጡ ነበረ። በኦሪት ሳሉ ጸለዩ፣ በእግዚአብሔር ፊት ስለትን ተሳሉ። መልአኩ ለሁለታቸው በራእይ እንዳሳያቸው ልጅ የሰጣቸው እንደሆነ ለቤተ ክርስቲያን አገልጋይ አድርገው ይሰጡ ዘንድ ከዚህ በኋላ የሰማይ ሁለተኛ የተባለች እመቤታችን ነሐሴ 7 ቀን በሐና ማኅፀን ተጸነሰች። ኢያቄምና ሐና የእስራኤል ቤተሰብ ሁሉ ደስ ተሰኙ። ጽምዕት ምድር ዘኢሳይያስ የተባለች እመቤታችን በሐና ማኅፀን አደረች። ብርሃን ከጨለማ ሳይለይ በአምላክ ሕሊና ነበረች። ሄኖክ ደብር ሳቢት ያላት በሰባቱ መንበር አትሮኑስ ላይ ያያት እመቤታችን በሐና ማኅፀን ጸናች። በኖኅ መርከብ የተመሰለች ድንግል ማርያም ያን ጊዜ ተጸነሰች። ሐና ከጸነሰች በኋላ ከባሏ ጋር ሩካቤ ሥጋ አላደረገችም። ካህኑ እንደነገራት በንጽሕና ኖረች እንጂ። ከዚህ በኋላ ግንቦት 1 ቀን እመቤታችንን ወለደቻት። በኢያቄምና በሐና ቤት ታላቅ ደስታ ሆነ። በዓለም ሁሉ ደስታ ተደረገ። በዚህ በሁለተኛው ወር ሔዋን በስህተት ምክንያት ከገነት በተሰደደች ጊዜ ሐዘን ሆነ። አባቶቻችን ወደ ገነት ተመልሳቸው ዘንድ እመቤታችን በዚህ ወር በተወለደች ጊዜ ታላቅ ደስታ ሆነ። በዚህ ወር ዓለም በጥፋት ጠፋ። በዚህ ወር ዓለምን ታድን ዘንድ እመቤታችን ተወለደች። ኖኅ ከቤተሰቡ ጋር የዳነባት መርከብ፣ ሙሴ በደብረ ሲና ነበልባል ከሐመልማል፣ ሐመልማል ከነበልባል ተዋህዶ ያያት ይቺ ናት። ከእሴይ አባትነት የተገኘች መለኮታዊ ቃልን የጸነሰች ሕይወት የተባለ ክርስቶስን ያስገኘች ሳይተክሏት ውሃ ሳያጠጧት ለምልማ አበባ አፍርታ የተገኘች የአሮን በትር ይቺ ናት። ደብተራ ኦሪት ይቺ ናት። ምሳሌዎቿን ሁሉ ብንጽፍ ይበዛልና ዳግመኛም የልደቷን ነገር እንናገራለን። እመቤታችን በተወለደች ጊዜ ነዳያንና ምስኪናን በኢያቄምና በሐና ቤት ታላቅ ደስታን አደረጉ። በተወለደች በ80 ቀን እንደ ሙሴ ሕግ ወደ መቅደስ ኦሪት ወሰዷት። እጉለ ርግብ ዘውገ ማዕነቅ አስገብተው ወደ ቤታቸው ተመለሱ። ጡት መጥባት እስከቶች ድረስ በአባቷ ቤት 3 ዓመት ኖረች። 3 ዓመት ከተፈጸመ በኋላ ከአስራቱ ጋር ወደ ቤተ መቅደስ ወስደው ለካህናት ሰጧት። አስቀድመው እናት አባቷ ለቤተ እግዚአብሔር እንደተሳሉ ለካህናት ሰጧት። ምግቧን መላእክት እያመጡላት ወርቅና ሐር እየፈተለች በቤተ መቅደስ ተቀመጠች። እናት አባቷ በየጊዜው ወደ እርሷ ይሄዱ ነበር። እናት አባቷ በመልካም ዕረፍት ካረፉ በኋላ ወላጆቿን ከማጣት የተነሳ የሟች ልጅ በሆነች ጊዜ ቤተሰቧንና ወገኗን አላሰበችም። ዳዊት ስለ እርሷ ልጄ ምክሬንና ትምህርቴን ስሚ፣ የአባትሽን ወገን እርሺ ብሎ የተናገረው ደረሰ፣ ተፈጸመ። ንጉሥ ክርስቶስ የመልክሽን ደምግባት ወዷልና ፈጣሪ ስለሆነ
ስለዚህ እንደ መላእክት እያመሰገነች በቤተ መቅደስ እየጸለየች ኖረች። በድንግልና ሥጋ በድንግልና ሕሊና ሕትመት ናትና 12 ዓመት ሲሆናት ካህናቱ ተማክረው ለዮሴፍ ጠብቃት ብለው ሰጡት። ለሰለጰዓድ ልጆች እንደታዘዘ ዮሴፍ በአባቱ እመቤታችንም በአባቷ ወንድማማቾች ናቸውና፣ ስለዚህም ካህናቱ ለወንድሟ ለዮሴፍ ሰጡት። እርግብ በዮሴፍ በትር ላይ በተቀመጠች ጊዜ ያን ጊዜ ተቀብሎ ወደ ቤቱ ወሰዳት። ሚስት ልትሆነው አይደለም፣ እርሱ ሊታዘዛት ነው እንጂ፣ እንደ ሚስት ልታገለግለው አይደለም፣ እርሱ ሊያገለግላት ነው እንጂ። ለዘላለሙ አሜን። ልመናዋ ክብራ ከሁላችን ጋር ለዘላለሙ ይደርብንና የእመቤታችን ተአምር ይህ ነው። ኢሳይያስ ስለ እርሷ የተናገረው ያን ጊዜ ደረሰ፣ ተፈጸመ። መጽሐፍ ለሚያውቅ ሰው አጥፈው ሰጥተው ይህንን አንብብ እንዲሉት ታጥፏልና፣ ማንበብ አልችልም እንዲል ዳግመኛም መጽሐፍ ለማያውቅ ሰው ዘርግተው ሰጥተው ይህንን አንብብ እንዲሉት እርሱ መጽሐፉን ማንበብ አላውቅም ይላል ብሎ የተናገረው ተፈጸመ። የታተመች መጽሐፍ የተባለች ማን ናት? እመቤታችን ማርያም ናት። ሕትመት ማለት በድንግልና ሕሊና በድንግልና ሥጋ ነው። የታተመ መጽሐፍ ለሰውየው ሰጡት ማለት ካህናት እመቤታችንን ለዮሴፍ መስጠታቸው ነው። የታጠፈ ነውና ማንበብ አላውቅም ማለት ወንዶች ሚስቶቻቸውን በግብር እንዲያውቋቸው እርሱ እርሷን በግብር አለማወቁን ነው። እግዚአብሔርም ይጠብቃታልና እርሱም ይቀርባት ዘንድ አያሳስበውም፣ ከእርሷ ጌታ እንዲወለድ ያውቃልና። ከተወለደች ከ15 ዓመት ጀምሮ በዮሴፍ ቤት ሳለች ዓለም ከተፈጠረ ጀምሮ በ5500 ዘመን እግዚአብሔር የተማረኩትን ይመልሳቸው ዘንድ የተበተኑትን ይሰበስባቸው ዘንድ ያዘኑትን ደስ ያሰኛቸው ዘንድ ያረጋጋቸው ዘንድ በወደደ ጊዜ ለዘካርያስ የዮሐንስን መጸነስ በነገረው በ6ኛው ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነ ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል እግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነው። መልአኩ ገብርኤል ወዳለችበት ገብቶ በሰላምታ ቃል ያለ ዘር ያለ ሩካቤ ትጸንሻለሽ አላት። ያን ጊዜ ዮሴፍ ከእርሷ ጋር አልነበረም። እንዳትሳሳት የመልአኩን ቃል በጥንቃቄ ሰምታ እንደ ቃል ይሁንልኝ ባለች ጊዜ መንፈስ ቅዱስ አደረባት፣ አጸናት። ወልድ ውሃድ በማዕፀኗ ተጸነሰ፣ ለእግዚአብሔር የሚሳነው ነገር የለምና። ነቢዩ ኢሳይያስ ድንግል በድንግልና ጸንሳ ወንድ ልጅ ትወልዳለች፣ ስሙንም አማኑኤል ትለዋለች ብሎ የተናገረው ተፈጸመ። ኢሳይያስ 7:14። ዳግመኛም ነቢዩ ሕዝቅኤል ይህች በር ተዘግታ ትኖራለች፣ አትከፈትም፣ የሚገባባትም የለም፣ የእስራኤል ፈጣሪ እግዚአብሔር እንደተዘጋች ይገባባታልና ተዘግታ ትኑር ያለው ተፈጸመ። የተዘጋች በር የተባለች ድንግል ማርያም ናት። ልዑል እግዚአብሔርን ጸነሰችው። በተዘጋ በር መግባቱ ምንድነው? በሥጋ መጸነሱ አይደለም። ከተዘጋች በር መውጣቱ ምንድነው? ማኅተመ ድንግልናዋን ሳይለወጥ እንደኛ ፍጹም ሰው ሆኖ መወለዱ ነው። ነፍስንና ሥጋን ነስቶ ሰው ሆነ፣ ያለመለወጥ ከመለኮቱ ጋርም አንድ አደረገ። ያን ጊዜ ነቢያት ሙሴ፣ ጌዴዎን፣ ዳዊት ስለ እመቤታችን የተናገሩት ቃል ተፈጸመ። የታጠረች ተክል የታተመች ጉድጓድ እመቤታችን ይህች ናት። መኃልየ ምዕራፍ 4 ከቁጥር 12። ልዩ ልዩ መዓዛ ያለው ሕይወትን የሚሰጥ ፍሬን ያፈራች ተክል ይህች ናት። ከዚህ በኋላ ዮሴፍ በመጣ ጊዜ የመልአኩን ነገር ተረዳ ዘንድ ወደ ዘመዴ ኤልሳቤጥና ዘካርያስ ቤት እንሂድ አለችው። ከዘካርያስም ቤት ደረሱ። ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማኅፀኗ ውስጥ ዘለለ። በኤልሳቤጥም መንፈስ ቅዱስ መላባት። በታላቅ ድምፅም እንዲህ አለቻት፣ ከሴቶች መካከል አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ከጌታ የተነገረለት ቃል ይፈጸማልና ያመነች ብፅዕት ናት። እመቤታችን ከኤልሳቤጥ ይህንን በሰማች ጊዜ መልአኩ ገብርኤል የነገራት ቃል እውነት እንደሆነ አወቀች። ማርያምም እንዲህ አለች፣ ሰውነቴ ጌታዬን ታከብረዋለች፣ መንፈሴን በመድኃኒቴ ሐሴት ታደርጋለች። የባሪያይቱን ውርደት ተመልክቷልና፣ እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ነሽ ይሉኛል። ብርቱ የሆነ እርሱ በእኔ ታላቅ ሥራ አድርጓልና፣ ስሙም ቅዱስ ነው። ምሕረቱም ለሚፈሩት እስከ ትውልድ ትውልድ ይኖራል። በክንዱ ኃይል አድርጓል፣ የትዕቢተኞችን ሐሳብ በትኗል።
ገዢዎችንም ከዙፋናቸው አዋርዷል፣ ትሑታንንም ከፍ አድርጓል። የተራቡትንም በበጎ ነገር አጥግቧል፣ ባለጠጎችንም ባዶአቸውን ሰዷቸዋል። ለአባቶቻችን እንደተናገረ ለአብርሃምና ለዘሩ ለዘላለሙ ምሕረቱ ትዝ እያለው ወዳጁ እስራኤልን ረድቷል። ማርያምም 3 ወር የሚያህል በእርሷ ዘንድ ተቀምጣ ወደ ቤቷ ተመለሰች። ጽንሷ ከታወቀ በኋላ ዮሴፍ ሊለያት ወደደ። መልአኩ ቅዱስ ገብርኤልም በሕልም ታየው፣ እንዲህም አለው፣ የዳዊት ልጅ ዮሴፍ ሆይ በእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛ ማርያምን ለመውሰድ አትፍራ አለው። መጸነሱም በዘርአ ብሲ አይደለም፣ ስለዚህ አልተለያትም። እስከ ዕለተ ሞቱ አገለገላት እንጂ። አይሁድ እመቤታችን እንደጸነሰች በሰሙ ጊዜ በምቀኝነት ተነስተው እንደ ሕጋቸው ማየ ዘለፉን አጠጧት፣ ምንም አላደረጓትም። በማኅፀኗ ያለው መለኮታዊ ኃይል ከክፉ ነገር ሁሉ ይጠብቃታልና። ከዚህ በኋላ የምትወልድበት ቀን በደረሰ ጊዜ ለመቆጠር ስትሄድ ዓለምን የፈጠረ ጌታን በቤተልሔም በአካለ ሕፃን ወለደችው። በጨርቅ ጠቀለለችው፣ በበረትም አስተኛችው። በ8ኛው ቀን ወደ ቤተ ግዝረት ወሰደችው። ስሙንም አማኑኤል ይሉት ዘንድ 40 ቀን ከተፈጸመ በኋላ ወደ ቤተ መቅደስ ወሰደችው። ካህኑ ስምዖንም አቀፈው፣ ምስጋናም አቀረበለት። እርሷንም አመሰገናት። ይህ ልጅሽ ለሚያምኑበት ሰዎች ሕይወት ይሆናል አላት። የኦሪትንም ሕግ ፈጽማ ወደ ቤቷ ተመለሰች። ልመናዋ፣ ክብሯ፣ የልጇም ቸርነት ለዘላለሙ ከሁላችን ጋር ይደርብን። ልመናዋ ክብሯ ከሁላችን ጋር ለዘላለሙ ይደርብንና አምላክን የወለደች እመቤታችን የእመቤታችን ተአምር ይህ ነው። ጌታችን ኢየሱስ ክርስቶስ ካረገ በኋላ የካቲት 16 ቀን እመቤታችን እንደ ጸለየች የማይታበል የምሕረት ቃል ኪዳንም እንደተቀበለች የሚናገር ተአምር ይህ ነው። ጌታችን ኢየሱስ ክርስቶስም በዕለተ ዓርብ በመልዕልተ መስቀል ተሰቅሎ ሳለ ከተዋት በኋላ እናት እነሆ ብሎ አደራ በማለት ለወዳጁ ለደቀ መዝሙር ለዮሐንስ ከሰጣትም በኋላ እናቱንም ልጅሽ እነሆ ካላት በኋላ ወደ ልጇ መቃብር ገስግዛ ሄዳ መጸለይን አላቋረጠችም። ይኸውም ጎለጎታ ነው። አይሁድም ባዩት ጊዜ ቅንዓትን፣ ቁጣን ተመሉ። ከዚህ በኋላ በዚያ ትጸልይ ዘንድ ሁለተኛ እንዳትደርስ መክረው በልጇ መቃብር ላይ ጠባቆች ያም ባይሆን በድንጋይ ወግረው ይገድሏት ዘንድ መከሩ። እሷ ግን በየዕለቱ መሄድን አላቋረጠችም ነበረ። ጠባቂዎቹም አያዋትም ነበር፣ የልጇ የጌትነቱ መጋረጃ ሰውሯታልና። መላእክትም ያገለግሏት ዘንድ ሁልጊዜ ወደ እሷ ይመጡ ነበር። ልጇ ጌታችን ኢየሱስም ዕለት ዕለት ይጎበኛት፣ የምትሻውን ሁሉ ይፈጽምላት ነበር። ከዕለታት በአንድ ቀን በየካቲት 16 ቀን አብርሃም፣ ይስሐቅ፣ ያዕቆብ ያሉበትን የጻድቃን ማረፊያቸው ቦታ ያሳዩት ዘንድ ወደ ሰማይ አሳረጓት። ከአዳም ጀምሮ እስከዚያው ድረስ ያረፉ የአባቶች ነፍሳት ሁሉ ተቀበሏት። ከአጽማችን አንቺን አጥንት ከስጋችን አንቺን ስጋ ለፈጠረልን ለእግዚአብሔር ምስጋና ይግባው እያሉም ሰገዱላት። በአንቺ ድህነት አገኘን፣ የአምላክ ልጅ ካንቺ ሰው በመሆኑ ከጥፋት የሕይወት ወደብ የሆንሽን እያሉ ሰገዱላት። መላእክትም በዚያ ወስደው ወደ ልጇ ወደ መንበሩ አደረሷት። የእሳት መጋረጃም ወደ ቀኝም ወደ ግራም ተገለጠ። ጌታችንም እጇን ይዞ በፍቅር ተቀበላት። እናቴ ሆይ መጣሽን እያለ በጌትነቱ ዙፋን ላይ አውጥቶ በቀኙ አስቀመጣት። ዓይን ያላየው ጆሮም ያልሰማው እግዚአብሔር ያዘጋጀው በሰው ልቦና ያልታሰበ ፍጹም ተድላ ደስታ ነገራት። ከልጇ ዙፋንም በታች የእስራኤል ንጉሥ አባቷ ዳዊትን ከነቢያት ወገኖች ሁሉ ጋር ከመላእክትም ጋር አየችው። የአበውም ነፍሳት እንደ ግድግዳ ከበው መሰንቆ እየመቱ ሲያመሰግኑ፣ ዳዊትም ልጄ ምክሬን ፈጽመሽ ስሚኝ፣ በጆሮሽም አድምጪ፣ ወገኖችሽና የአባትሽን ወገን እርሺ፣ እሱ ጌታሽ ስለሆነ ንጉሥ ደምግባትሽን ወዷልና እያለ ሲያመሰግን አየች። ሁለተኛም መላእክት የፍርድ ቦታ ያሳዩት ዘንድ ከዚያ ወስደው ለሰራዊት ለሰይጣን ለሰራዊቶቹም በሱ ሕግ ጸንተው ለሚኖሩ ሁሉ ወደ ተዘጋጀ የጨለማ ዳርቻ ወዳለበት አደረሷት። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸነሰች ክብርት እመቤታችንም
ወዮላቸው፣ ወዮታ አለባቸው፣ ወደዚህ እንዳይመጡ ለሰው ልጆች ማን በነገራቸው አለች። መልአኩም ማርያም እግዚአብሔር ካንቺ ጋር ነውና በአንቺም ካመኑ ጋር አለና አይዞሽ አትፍሪ አላት። ከዚህም በኋላ መላእክት ተሸክመው ወደ ቦታዋ መለሷት። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ከዚያች ቀን ወዲህ ስታዝን ስለ ኃጥአንም ሁሉ ስትለምን በዚያች በየካቲት 16 ቀን ቀራንዮ በሚባል ቦታ ቆማ ልጇን እንደ ልማዷ ስትለምን ኖረች። ልጄ ወዳጄ ሆይ በባህሪ አባትህ በእግዚአብሔር አብ ክርስቶስ በሚባል ስምህ ናዛዚ በሚሆን በባህሪ ሕይወትህ በመንፈስ ቅዱስም ምድርም አንተን መሸከም ሳትችል 9 ወር ከ5 ቀን በተሸከምኩ ማኅፀኔ መላእክትም ወደ አንተ መቅረብ ሳይቻላቸው ልጄ ወዳጄ ሆይ ያለ ድካም ከኔ በመውጣትህ እማጸንሃለሁ። ያለ ምጥም በመውለድህ ልጄ ወዳጄ ሆይ ባሳደጉ ጡቶቼ እማጸንሃለሁ። በሳሙ ከንፈሮቼ ባቀፉ እጆቼም ካንተ ጋር በተመላለሱ እግሮቼ በበላይ በተኛበት በረት ልጄ ወዳጄ እማልድሃለሁ። በተጠቀለልክበት ጨርቅ ልጄ ወዳጄ ሆይ እማጸንሃለሁ። ልመናዬንም ሰምተ የልቦናዬንም ፈቃድ ሁሉ ትፈጽምልኝ ዘንድ እለምንሃለሁ። ወደ አንተም እማልድሃለሁ። የብርሃን እናቱ በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን እንዲህ ብላ በለመነች ጊዜ ጌታችን ኢየሱስ ክርስቶስ ወደ እሷ ወረደ። ስፍር ቁጥር የሌላቸው የብዙ የሚሆኑ አእላፍ መላእክት ከበውት ከሱ ጋር መጡ። እናቴ ማርያም ሆይ ምን ላደርግልሽ አላት። የምትሽውንም ምን ላደርግልሽ ትወጃለሽ አላት። አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንም ልጇ ወዳጇን ደህንነቴን የምታደርግልኝ ልጄ ወዳጄ ሆይ አለኝታዬ መጠጊያዬ አንተነ፣ እምነቴም በአንተ ላይ ነው። በእናቴም ማኅፀን ሳለው በአንተ ሥልጣን ጸናው፣ በማኅፀን ሳለውም አንተ ሰወርከኝ። በጊዜው ሁሉ አጽራሬ አንተ ነህ። አሁንም ፍጹም ልመናዬን አድምጥ። እኔ እናትህ ባሪያህም የምነግርህን የልመናዬን ነገር ስማ። ተስካሬን የሚያደርግ ቤተክርስቲያንንም በስሜ የሚጠራ በስሜ የታረዘ የሚያለብስ የታመመ የሚጎበኝ የተራበ የሚያበላ የተጠማ የሚያጠጣ ወይም ያዘነ የሚያረጋጋ ቢሆን የተከዘን ደስ የሚያሰኝ ወይም ምስጋናዬን የጻፈ ሴት ልጁን ወንድ ልጁን በእኔ ስም የጠራውንም እኔም በምከብርበት ቀን ምስጋና ያመሰገነውን አቤቱ ዓይን ያላየውን ጆሮ ያልሰማውን በሰው ልቦና ያልታሰበውን በጎ ዋጋ ስጠው። አቤቱ በእኔ ቃል ኪዳን ስላመነ ሁሉ እማልድሃለሁ፣ እለምንሃለሁ። መራቤን መጠማቴን ካንተ ጋር እንዳንተ ያገኘኝን መከራ ሁሉ አስበ አቤቱ ወደ ሲኦል ከመውረድ ነፃ የወጣው አድርገው። ጌታችን ኢየሱስ ክርስቶስንም የለመንሽውን ሁሉ ይደረግልሽ፣ የምትወጂውን ሁሉ እፈጽምልሻለሁ፣ የለመንሽውን ሁሉ ላደርግልሽ ሰው ሆኛለሁና መሐላዬን እንዳላፈርስ አማኑኤል ብዬ በራሴ ማልኩልሽ። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት የእመቤታችን ስጦታ የሚሆን የማኅፀኗ ፍሬ ኑ እዩ። ወዳጆቿም የምትሆኑ ደስ የሚያሰኝ ይህንን ቃል ኪዳን ወዳጆቿም የምትሆኑ ደስ የሚያሰኝ ይህንን ድንቅ ኪዳን ቸርነትንና በጎነትን ሁሉ የያዘ ጌታ በሰማይና በምድር ያለው ሁሉ ስሟን በመጥራት ይድን ዘንድ የሰጣትንም ድንቅ የሚሆን መሐላ ታዩ ዘንድ ኑ። በጎ ሥራን ሳይሰሩ ሕግጋቱን ሳይጠብቁ መዳን የሱ ፍርድ ምን ይረቅ። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችን ስም ይህች ናት። በተጠራም ጊዜ የሰማያት ጽናታቸው የምድርም ግዘፍ እስከ ሲኦል መሠረት ድረስ ይናወጣል። ቅጠል ነፋስ ባነዋወጠው ጊዜ እንዲረግፍ የመላእክት ክንፋቸው በመደንገጥ ልርገፍ ልርገፍ ይላል። ይህም ስም በተጠራ ጊዜ የፍጡራን መደንገጥ ይቅርና የሁሉ ሥልጣን በእጁ የተያዘ ልጇ መድኃኒታችን ኢየሱስ ክርስቶስ ኃጥኡን በፊቱ አቁሞ የበቀሉን ፍርድ በገለጠ ጊዜ በኃጥአን ፊት ላይ በቃል ኪዳን ቀለም የተጻፈ የድንግልናን ስም ሲጠራ ሰምቶ የአደባባዩን ፍርድ ትቶ በቸርነቱ በኃጥአን መፍረድን ይተዋል። እንደኔ ያላችሁ ኃጥአን ወንድሞቼ ሆይ እንግዲህስ ወዲህ 16ን ሕግጋት ለመፈጸም የእግዚአብሔርን ባሮች መሆንን እንሻ። እሱ በቀትር ጊዜ በመስቀል ላይ
እመቤታችሁ እናታችሁ እነሆ እያለ የቃል ኪዳንን እመቤት እሷን ሰጥቶናልና ስለዚህ ነገር የእመቤታችንን የእናታችን ማርያም ባሮች ለመሆን ፈጽመን እንቀዳደም ብዬ እነግራችኋለሁ። ይህችውም እመቤታችን ናት። ከንጉሥ ልጇ ጎን በፈሰሰ ደሙ እኛን ንጹሐን አድርጋ እንደ ስሟ ትርጓሜ ወደ ልጇ ባሮች አባቶቻችን ፍጹምነት መርታ በእውነት ታደርሰን በኃጢአት ያደፈውን ከኃጢአት ታነጸዋለችና ወደ መንግሥተ ሰማያትም ታደርሰዋለችና። እንደዚህም ሁሉ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ከኃጢአት ታንጻን በቸርነቱ አማልክት ባለጸጋ እንሆን ዘንድ ከልጇ ፊት ባለሟልነት ታቁመን። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የዓለም ሁሉ መድኃኒት የምትሆን የዚህች የክብርት እመቤታችን ስም የሚጠራ አፍ ምን አፍ ነው? እንደምን ያመልጥ ይሆን? እንደምንስ ከመከራ ሁሉ ይድን ይሆን? እንደምን ከፍ ከፍ ይል ይሆን? ይህ ስም ከሁሉ ይልቅ እንደምን ይከብር ይሆን? የሚያነጻን ይሆን ዘንድ ጻድቃንም ለመሆኑ ወደ እሷ ለሚገቡ ኃጥአን አማላጅ ይሆን ዘንድ በቃል ኪዳን ውሃ በቃል ኪዳን ቀለም በመንግሥተ ሰማያት በር የተጻፈ ነውና። በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ቃል ኪዳን የተጀመረ ጌታችን ኢየሱስ ክርስቶስ ካረገ በኋላ አይደለም፣ አዳም ከገነት ከወጣና ከክብሩም ከተለየ ጀምሮ ነው እንጂ። ፈጽሞ ባለቀሰ ጊዜ ጌታችን አለኝታ ባለው ቃል ኪዳን ከልጅ ልጅ ተወልጄ በሜዳ ድሄ አድንሃለሁ ብሎታልና እመቤታችን የዓለም ሁሉ መድኃኒት አድርጎ እንደፈጠራት ልብ አድርጋችሁ እነሆ እወቁ። ሁለተኛም ከሁሉ ይልቅ ከቸር ፈጣሪያችን በተሰጧት ኪዳን ሁሉ ለእስራኤል ድህነት ትሆን ዘንድ ለሙሴ የሰጠው ሕጉ የተጻፈበት ጽላት ያለባት መጠጊያ ብሎ ስም እንዳወጣላት እወቁ። ለነቢያትም ለሐዋርያትም ለጻድቃንና ለሰማዕታትም እመቤታቸው ናት። የእመቤታችን ቃል ኪዳን ፍጻሜያቸው ነው። በእሷ ሥጋ መሰቀሉን አሳስቦ ከመነገሩ የተነሳ ምንም ለእኚህ ሁሉ ቃል ኪዳን ቢሰጣቸው የቃል ኪዳኑ መመኪያ አክሊል እናታችን ማርያም ናት። ይህንን ቃል በመስማት አምነው አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችን ስም በመጥራት የዳኑትን ምን ያህል እነግራቸዋለሁ። ቅምር በሚባል አገር በስመ ክርስቲያን የሆነ በዘመድ የከበረ አንድ ሰው ነበረ። ኃጢአቱ ግን ከሰው ኃጢአት ይበልጣል። ፈጽሞ ባለጸጋ ነበረ። እህል የላምም ሥጋም የሌሎችንም እንስሳት አይበላም ነበር። የሰው ሥጋ ይበላ ነበር እንጂ። የበላቸውም ሰዎች 78 ነፍሳት ያህል አሉ። ባልንጀሮቹም፣ ወዳጆቹም፣ ዘመዶቹም ቤተሰቦቹም አለቁ፣ ተጨረሱ። ከባሮቹም እንዳይበሏቸው የሸሹ አሉ። ከሁለቱ ልጆቹና ከሚስቱ ጋር ብቻውን ቀረ። ይህ አላዋቂ ሰው እነርሱም ሳይቀሩ በላቸው እንጂ አላዘነላቸውም። ያን ጊዜም ከቤቱ ወጣ። ውሃ ከሚጠጣበት ከአንዲት ረዋትና ከአንዲት ጦር በቀር ከዚህ ሁሉ ሀብቱ አልወሰደም። ጦሩም በወርቅ ያጌጠ ነበር። ሲሄድም ገበሬ ሲያርስ አገኘና ይገድለው ዘንድ ተከተለው፣ ሸመቀበትም። እንደ በረታበት አውቆ ተወው። ወደ እሱም ሄዶ እንዴት ዋልክ አለው። ሁለተኛም አንዱን በሬ ሽጥልኝ አለው። ገበሬው ምን ትሰጠኛለህ አለው። በወርቅ መሸቢያ የተያዘ ጦሬን ውሰድ አለው። ገበሬውም ከሁሉ ይልቅ እህልን ይሻለኛልና አይሆንም አልኩ አለው። 3 ጦሮች እጨምርልሃለሁ አለው። ሁለተኛም አይሆንም አለው። በላይ ሰብም ገበሬውን ከዚያ አድርበት ዘንድ እስቲ ዋሻህን አሳየኝ አለው። ገበሬውን ባጠገብ እነሆ ቤት አለና ከቤት አታርምን አለው። በላይ ሰብም ሰው በሚያርበት ቤት አላድርም፣ ነገር ግን የማድርበትን አሳየኝ አለው። ገበሬውም አንተ በዘመድ የከበረ አንገቤናዊ ትመስለኛለህ አለው። ልቦና ግን ክዳት፣ ሽንገላ የተመና ነውና ቅምር በሚባል አገር እንደሚኖር አንድ ባለጸጋ ትመስላለህ። ኤሳብም ወዳጄ ሆይ በሱ ለምን ትመስለኛለህ አለው። ያ ገበሬም ዋሻ አሳየው። በላይ ሰብም ውሃ በረዋት ይዞ ሄደ። ሲዞርም ሁለንተናው በደዌ ሥጋ የታመመ ሰው አገኘ። በእጁ የተያዘ እንደሆነ አውቆ ይበላው ዘንድ ወዶ ሳለ በደዌው ምክንያት ጠልቶ ተወው። ያ ድሃ ግን ፈጽሞ የተጠማ ነበርና ስለ እግዚአብሔር ብለህ ውሃ አጠጣኝ አለው። ፈጽሞ ተቆጣው። ሁለተኛውም ስለ ጻድቅና ስለ ሰማዕታት፣ ስለ ሰማይና ስለ ምድር ብለህ አጠጣኝ አለው።
መልሶም ተቆጣው። ሶስተኛም ፈጣሪን ስለወለደች ስለእመቤታችን ብለ ነፍሴ ከሥጋዬ ሳትለይ አስቀድመ አጠጣኝ አለው። በላይ ሰብም እስኪ ቃልን ድገመው አለው። ሁለተኛም ድሃው አምላክን ስለወለደች ስለእመቤታችን ስለ ማርያም ስም ብለ አጠጣኝ አልኩ አለው። በላይ ሰብም ይችን ደግ እንደሆነች በልመናዋም ከሲኦል የምታድድ እንደሆነች እኔም ከሕፃንነቴ ጀምሬ ሰምቼ ነበር አለው። አሁንም እኔ በሷ ተማጽኛለሁ። ድሃውን አምላክ ስለወለደች ስለ ክብርት ድንግል ማርያም ስም እንካ ጠጣ አለው። ከጥርኝ ውሃ በቀር በጉሮሮ አልገባምና እንጠጣው አትጨርስብኝ ብሎም ከለከለው። ድሃው መንገዱን ሄደ። ከዚህ በኋላ በላይ ሰብ ከዋሻ ውስጥ ገብቶ እህል ከሚበላ ሞት ይሻለኛል ብሎ ከጥቂት ቀን በኋላ በጽምና በረሃብ ሞተ። በማስደንገጥም በማስፈራትም የጨለማ አበጋዞች አጋንንት መጥተው ከበቡት። በማስደንገጥ በማስፈራት የጨለማ አበጋዞች አጋንንት መጥተው ከበቡት። በመቀማትና በግድ ነፍሱን ከስጋው ለዩ። አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብርት እመቤታችን የሰራው በጎ ሥራ ቢኖር ትሻ ዘንድ መጣች። መላእክትም አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ከሰማይ በታች ከዚህ ሰው ኃጢአት የበለጠ አለን አሏት። አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ስለ ስሟ ለድሃ ምጽዋት አድርጎ ያጠጣውን ጥርኝ ሙሉ ውሃ ከጎኑ አይታ ያን ጊዜ ደስ አላት። ወንድሞቼ ሆይ አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ከሚሞት ክርስቲያን ነፍስ ሁሉ ዘንድ እንድትደርስ ይህንን እወቁ። ይህችንም ነፍስ በመፍራት በመንቀጥቀጥ ከእግዚአብሔር ፊት አደረሷት። ያችንም ነፍስ ልቅሶ፣ ጥርስ ማፋጨት ወዳለበት ቦታ ውሰዷት የሚል ቃል ወጣ። አምላክን በወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ልጄ ሆይ ጌታዬ ሆይ ማርልኝ እያለች ሰገደች። ጌታ ምን የሚማርበት በጎ ሥራ አለው አላት። 78 ሰዎች በልቷልና። አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብርት እመቤታችንም በእኔ ስም ለድሃ ውሃን አጠጥቷልና አንተስ ስምሽን የጠራ ተስካርሽን ያደረገ የዘላለም ድህነትን አግኝቶ ይኖራል ብለኸኝ አልነበረምን? አለችው። ጌታም እውነት ነው፣ መሐላዬን አላፈርስም አላት። መላእክትንም ሚዛን አምጥታችሁ ስለ እናቴ ስም ያጠጣውን ያንን ውሃ በአንድ ሚዛን እነሆም እኚህንም 78 ነፍሳት በአንድ ሚዛን አደርጋችሁ መዝኑት አላቸውና መዘኑት። ከ78 ነፍስ ያ ጥርኝ ውሃ መዘነ። ያችም ነፍስ አምላክን በወለደች በድንጋሌ ስጋ በድንጋሌ ነፍስ በጸናች በክብርት እመቤታችን አማላጅነት ድና ወደ መንግሥተ ሰማያት ገባች። ያን ጊዜም የብርሃን መላእክት ምስጋናን አደረጉ። ወዳጆቼ ሆይ በላይ ሰብን አምላክን በወለደች በእመቤታችን በአማላጅነት በጥቂት ጥርኝ ውሃ ምክንያት እንደዳነ ስሙ። ተስካሯን የሚያደርግ ቤተክርስቲያኗንም የሚሰራ ይልቁንም ተአምሯን የሚጽፍና በአማላጅነቷ ያመነ ያለ ሐሰት በእውነት እንደምን ክብርን ባለሟልነትን ያገኝ ይሆን? ልመናዋ ክብሯ በእኛ ለዘላለሙ በእውነት ይደርብን፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን፣ አሜን።